ይሲ እውቀት ሲበዛብን ሌላ ሰዎች ነው እንዲቀየሩ እንፈልግ እና ሙሉ ቀን ሁሉ የሚቀየርበት እናውቃለን። ማን የሚቀየርበት ግን አናውቅም። አዎ ራሳችን መቀየር እንተዋለና ማን ላይ ትኩረት እናደርጋለን? ለሰው መጨቅጨቅ ትተዋለህና አንተን ትቀይራለህ። አንተን ስትቀየር ሁሉ ሰው ሰላም እንስጣው። ቤተሰቦቻችን ሰላም እንስጣቸው፣ መስሪያ ቤታችን ሰላም እንስጣቸውና ማን ላይ ትኩረት እናድርግ? ለዛ ነው ልጥፉት ያልኩ። ምክንያቱም ትረስታላችሁ። ቤት ስትሄዱ ወይ መስሪያ ቤት ስትሄዱ ወይ የሆነ ስትሄዱ እቺ ስትገባ ሁሉ ነገር ይቀየራል። ህይወቴ እንዲቀየር ማን ነው መቀየር ያለበት? ብልጥ ነበርኩና ዓለምን መቀየር ፈልግ ነበር። ተመስገን ዛሬ ጥበብ ተምሬያለሁ እና ራሴን እየቀየርኩ ነው። ህይወቴ እንዲቀየር ማን ነው መቀየር ያለበት? ይሲ እውቀት ሲበዛብን ሌላ ሰዎች ነው እንዲቀየሩ እንፈልገው። መንግስት እንደዚህ ቢያደርግ ኖሮ፣ አባቴ እንደዚህ ቢያደርግልኝ ኖሮ፣ ሰራተኞቹ እንደዚህ ቢያደርጉ፣ ስራ ባልደረቦቼ እንደዚህ ቢያደርጉ፣ እንትና እንደዚህ ቢያደርግ። ወደ ውጪ ነው ሙሉ ዓለም መቀየር አለበት። አገሪቷ እንደዚህ ብታበረታታ፣ ባንኮች እንደዚህ ቢደግፉ፣ አሜሪካ እንደዚህ ብታደርግ፣ ትራፊክ እንደዚህ ቢያደርጉ፣ ችግኝ ተከላ እንደዚህ ቢሆን፣ ለሁሉም የሚሆን ሐሳብ አለን። ስንሄድ እንደዚህ ቢያደርጉ፣ እንደዚህ ቢያደርጉ፣ ይሄ ልጅ እንደዚህ ቢያደርግ፣ እሷ እንደዚህ ብታደርጉ አሪፍ ይሆን ነበር። እንደዚህ ቢያደርጉ የገባንበት ካፌ የሚሻሻልበት መንገድ እናውቃለን። እና ሙሉ ቀን ሁሉ የሚቀይርበት እናውቃለን። ማን የሚቀይርበት ግን አናውቅም። እኛ ካልተቀየርን ደግሞ ምንም ነገር አይቀየርም። ስለዚህ ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ ነው መቀየር ያለብኝ። ህይወቴ እንዲቀየር ማን ነው መቀየር ያለበት? እቺ ለጥፏት። ምክንያቱም ቤት ስትሄዱ ህይወቴ እንዲቀየር እኔ መቀየር ያለብኝ። ይሄ ነው መንፈሳችሁ። እና ቤት ሄዳችሁ ቤተሰቦቻችሁ ማስተማር የምትፈልጉት ምንድን ነው? ህይወትህ እንዲቀየር አንተ ነው መቀየር ያለብህ። ሄደህ ዞር በል። የት አምሽተህ ነው ደግሞ? ከነዚህ ሰዎች ነው ታዲያ የምንቀየረው? እኔ ስንት አምጥቻላቸው፣ ይሄ አምጥቻላቸው፣ ይሄ ግሩም ትምህርት አምጥቻላቸው አይቀየሩም። በቃ እነሱ ካልተቀየረ ምን አልቀየርም። አሁን ምን ሆነ? ህይወቴ እንዲቀየር ማን መቀየር አለበት? ቤተሰቤ መቀየር አለበት። ተቀየረ። እኔ ስንት ነግሬያት አትሰማም። እኔ ስንት ነግሬያት አይሰማም። እሷ ትቀየርና እቀየራለሁ። እሷ ሳትቀየር እንዴት ነው የምቀየረው? ብቻዬን ልቀየር ታዲያ? እዚህ ስትመጣ ምን ነው ህይወቴ እንዲቀየር እኔ መቀየር አለብኝ ነው። ግን ቤት ስትሄድ ተቀየረ። ህይወቴ እንዲቀየር ሙሉ ቤተሰቤ ሞቲቬሽናል ስፒከር መሆን አለበት። እኔ የምላቸው መድገም አለባቸው። እኔ የምላቸው መስማት አለ። ዳዊት ድሪምስ ሂጄ እኮ ነው የተማርኩ። መጽሐፍ ላይ እኮ ነው ያነበብኩት። መጽሐፉ የሚለው ትምህርቱ የሚለው ዳዊት ድሪምስ ያለው ምንድን ነው? ህይወቴ እንዲቀየር እኔ እንጂ ሚስቴ መቀየር አለባት አይደለም። ልጆቼ መቀየር አለባቸው አይደለም። ይሲ እቺ ስትገባ ሁሉ ነገር ይቀየራል። ለውጡ ካንተ ስትፈልገው ለሰው መጨቅጨቅ ተዋለህና አንተን ትቀይራለህ። አንተን ስትቀየር እነሱ እንዲቀይሩ ትረዳቸዋለህ። ስትጨቀጭቃቸው ጭቅጭቁ ሊያስጨንቃቸው ይችላል። አሁን ለእነሱ መጨቃጨቁ ትተህ ረጋ ብለህ ስትመለስ ስታደርገው ብቻ ነው የሚገባ። ካላደረግከው አይገባም። ከዚህ በፊት ጭቅጭቁ ሞክረነዋል አይደለ? መስሪያ ቤታችን አሳድጉኝ እንደዚህ አድርጉ ሞክረነዋል። አንዴ እንተው። ሁሉ ሰው ሰላም እንስጠው። ቤተሰቦቻችን ሰላም እንስጣቸው፣ መስሪያ ቤታችን ሰላም እንስጣቸውና ማን ላይ ትኩረት እናድርግ? በዛ ነው ልጥፉት ያልኩ። ምክንያቱም ትረስታላችሁ። ቤት ስትሄዱ ወይ መስሪያ ቤት ስትሄዱ ወይ የሆነ ስትሄዱ ራሳችን መቀየር እንተዋለና ማን ላይ ትኩረት እናደርጋለን? ይሄ መንግስት እንደዚህ ማድረግ አለበት አትለው? እዚህ የለም እንደሱ የሚል ይሄ መንግስት እንደዚህ ቢያደርግ ኖሮ እቀየር ነበር የሚል የለም። በአፉ ካበይለው በሀሳቡ እንደሱ ነው። አሁን ቤተሰቦች በምትፈልጋቸው ደረጃ ቢቀየሩ እኮ ቆንጆ ነው። መንግስት በምትፈልገው ደረጃ ቢቀየር እኮ አሪፍ ነው። ካልተቀየሩስ? እነሱ ስላልተቀየሩ ልትታሰር ነው። ይሄ ከውጭ ወደ ውስጥ መኖር ነው የሚባለው። ከውጭ ወደ ውስጥ መኖር ስትሞክር አንድ በጣም የተረጋገጠ ነገር ውጭው ሁሌ እንደምትፈልገው አይሆንም። መንግስት ሁሌ እንደምትፈልገው አይሆንም። ቤተሰቦች ሁሌ እንደምትፈልጋቸው አይሆንም። አንድ ሰው እኮ እንደምትፈልገው አይሆንም። አንድ ሰው አለ እናንተ የምትሉት ሁሌ 100% የሚሆን አንድ ሰው አለ ወይ? አለ? እስከ ማን አለ እጁን አንስቶ እዚህ እኔ ልጄ ወይ ሚስቴ ወይ ቤተሰቦቼ 100% በእኔ መንገድ ነው የሚሄዱ የሚል አንድ ሰው እጁን ያንሳ። አለ? የለም።
የለም። ሊመስልህ ይችላል። አስፈራርተህ በአንተ መንገድ የሚሄዱ ይመስልህ ይችላል፣ ግን ዞር ስትል የሉበትም። እነሱ ብቻ አይደለም፣ አንተም 100% በሌላ ሰው መንገድ አትሄድም። ሚስትህ 100% በአንተ መንገድ ልትሄድ ልትፈልጋ ትችላለህ፣ ግን አንተም በሚስትህ 100% አትሄድም። አንድ የተረጋገጠ ነገር አለ። የውጭው ዓለም ሚስትህም ጭምር፣ ልጆችህም ጭምር፣ ቤተሰብህም ጭምር፣ የምትወዳቸው ሰዎችም ጭምር፣ የምትጠላቸው ሰዎችም ጭምር፣ መንግስትም ጭምር፣ አሜሪካም ጭምር፣ ኢትዮጵያም ጭምር፣ ኤኒባዲ 100% በእኔ መንገድ አይሄድም። የምከፋው ለምንድን ነው? ለምን ነው የምንከፋው? ለምን ነው? እኔ ድንቅ ነኝ፣ ትልቅ ህልም አለ፣ እኔ ሰላም ነኝ፣ እኔ የሰላም ምንጭ ነኝ፣ ፍቅር ነኝ፣ እኔ የምፈልገው አይነት ሰው ነኝ። ማን ሆነ? ለምንድን ነው? ምክንያቱም እንደዚህ ያላደረጉልኝም፣ እንደዚህ ያልሰጡኝም፣ እንደዚህ በቃ እነሱ እንደዚህ ስላደረጉ ልጁ ምንድን ነው ያለ? ልጁ ለመርዳት ሞክሬ አልረዳ ስላለኝ ደብሮኝ ዋለ ነው ያለ። ስለዚህ የውጭው ዓለም 100% በአንተ መንገድ አይሄድም። አክሰፕትድ አይደለም። ሰዎች ድመትና ውሻ እኮ አይሰሙንም። ዘንድሮ የራሳቸው ነገር ነው የሚያደርጉ። ሞባይልህ እኮ ድልደውል ብለህ አንዳንዴ ዊንዶውስ ኢዝ ሪስታርቲንግ ወይ ደግሞ አንድሮይድ ኢዝ ሪስታርቲንግ ትላለች። ሞባይልህም 100% በአንተ መንገድ አትሄድም። እኔ አሁን ምለው ያለው የውጭው ዓለም በእኔ መንገድ ባይሄድ ችግር የለውም። እኔ ግን በእኔ መንገድ ካልሄድኩ ችግሩ ማንጋ ነው። አሁን የሰው ልጆች አብዛኛው ጊዜ ችግራችን የውጭው ዓለም በእኛ መንገድ አለመሄዱ ሳይሆን እኛ በእኛ መንገድ አንሄድም። ህይወቴ እንዲቀየር እኔ ነው መቀየር ያለብኝ። እኔ እንዲቀየር አእምሮዬ ነው መቀየር ያለበት። አሁን አእምሮዬ መመሪያ ከኔ አይወስድም። ሀሳቦቼ መመሪያ ከኔ አይወስዱም። ስሜቶቼ መመሪያ ከኔ አይወስዱም። አእምሮዬ ከኔ መመሪያ የሚወስድ ከሆነ፣ ሀሳቦቼ መመሪያ ከኔ የሚወስዱ ከሆነ ሙሉ ቀን የማስበው የማሸንፍበት መንገድ ነው የምሸነፍበት፣ የሚሳካበት የማይሳካበት፣ የሚሆንበት የማይሆንበት፣ ማተርፍበት ምከስርበት። ነገ ማተርፍበት መንገድ ነው ማሰብ ያለብኝ ወይስ ምከስርበት? የሚሳካበት ማይሳካበት፣ የሚቻልበት ማይቻልበት። ልበል ከዚህ ስትወጣ ምን ልታስብ ትችላለህ? ባይቻልስ? ባይሆንስ? ቢክዱኝስ? ትናንት እንደዚህ እንዳደረጉኝ እንደዚህ ቢሆንስ? ስለዚህ የምታስበው ሀሳብ ምንድን ነው? ብወድቅስ፣ ብከስርስ፣ ባልችልስ፣ ብቸገርስ፣ ባጣስ ነው ሙሉ ቀን የምታስበው። ይሄ ስታስብ ስሜት ምን ነው የሚሆነው? ደስ የሚል ወይስ ድብርት? ሀሳብ ምን ነው የሚሆነው? ድብርት ነው የሚሆነው። ስለዚህ አሁን ሀሳቦች አሉኝ፣ ግን ሀሳቦቹ መመሪያ ከማን አይወስዱም? ከኔ አይደለም የሚወስዱት። ስላልተሳካ በቃ አይሳካልኝ፣ ስላልሆነ አይሆንልኝ፣ ስላላጨበጨቡልኝ አይሆንልኝ። ስለዚህ ሀሳቦቼ እኔ እንደምፈልጋቸው ሳይሆን እኔ እንደማልፈልጋቸው ሆነዋል። ሀሳቦቼ እንደማልፈልጋቸው ብቻ አይደለም፣ ስሜቶቼ እንደማልፈልጋቸው ነው። ስለዚህ ሙሉ መንፈሴ ተስፋ መቁረጥ ይሆናል። ስለዚህ ስሰራ ከዛ ተነስቼ ነው የምሰራው። ማገኘው ውጤት ከሱ ይርቃል አይርቅም? ይሄ መቀየር ይችላል? አዎ። ምንም ማስረጃ ሳይኖር እስካሁን ድረስ ባልችል ከዛሬ ጀምሮ መቻል እችላለሁ። እስካሁን ድረስ ባይሆን ከዛሬ ጀምሮ መሆን እችላለሁ ብዬ መቀየር እችላለሁ። ከዚህ ጀምሮ የሚቻልበት፣ የሚሆንበት፣ የሚሳካበት፣ የሚታደግበት ትልቅ ህልሜ የሚሆንበት ማሰብ እጀምራለሁ። እሱ ሳስብ ሀሳቤ ይቀየራል። እሱ ሳስብ ምን ይቀየራል? ስሜቴ ይቀየራል። እሱ ሳስብ ቫይብሬሽኔ ይቀየራል። እሱ ሳስብ ደስ ይለኛል። ስለዚህ ማድረግ ያለብኝ ነገሮች መታ አደርጋቸዋለሁ። ውጤቱ ይገኛል። የምፈልገው ሳስብ የምፈልገው ውላለሁ። የምፈልገው አይነት ሰው ሁኜ ውላለሁ። እችላለሁ ሳስብ የሚችል ሰው ሁኜ ውላለሁ። ስለዚህ የሚቻልበት መንገድ አገኛለሁ። በጣም ኮምፕሊኬት ነው? ሲምፕል ነው። ሲምፕል ባት ኖት ኢዚ። ፕሮሰሱ ኮምፕሊኬትድ አይደለም። አሁን የምታገኘው ያለ 5 ሺህ ነህ የምታስበው 5 ሺህ ጎደሎ ነው እንበለው፣ አይበቃህም እንበል። የምታስበው ጎደለኝ፣ አልበቃኝም፣ ተቸገርኩ ነው የምታስበው። እሱ ነው ስሜት፣ እሱ ነው ቫይብሬሽን፣ እሱ ነው አክሽን፣ እሱ ነው ውጤቱ፣ እሱ ነው። ከሱ ውጭ አታገኝም። አንድ ሰው ሙሉ ቀን ስለ 5 ሺህ የሚያስብ ከሆነ የሚያገኘው ስንት ነው? መጨረሻ 5 ሺህ። የሚያማረው እሱ ነው። ሌላ ሰው ተመሳሳይ ችግር አለው፣ ግን በቃ አምቢሽየስ ነው፣ ባለ ተስፋ ነው፣ እምነት አለው። እኔ መቀየር እችላለሁ፣ እኔ ማደግ እችላለሁ፣ እኔ ማሳካት እችላለሁ። እንዴት አድርጎ 60 ሺህ እንደሚያገኝ አያውቅም፣ ግን መንፈሱ ገና ስታየው 60 ሺህ እንደሚያገኝ እርግጠኛ ነው። እንቅስቃሴው፣ ቫይብሬሽኑ፣ አክሽኑ መገኘት ይችላል ነው። ልዩነቱ እያያችሁት ነው። ያኛው ምንድን ነው? ውይ እዚህ ሀገር፣ ውይ ሚስቴ፣
ውይ ልጆቼ ምንም አደርገው ነው። ይሄ ሰውዬ ምን ነው የሚያገኘው? ጠይቁ ይሰጣቸዋል ነው። ሲያማር ነው የሚብለው የሚያማርርበት የሚገኝ። ያኛው ጨርሰዋል። እንዴት እንደማሳከላከም ግን አገኛታለሁ። የት ልሂድ? ምን ላድርግ? ምን ላንብብ? ምን ልጠይቅ? ተከፍቷል። አእምሮ ተከፍቷል። ከእስር ቤት ወጥቷል። ከ5 ሺህ እስር ቤት ወጥቶ ወደ 60 ሺህ አስፍቷል። የሚቻልበት መንገድ ነው የሚያስበው። የሆነ ነገር ሲሆን ይሄ ሊሆን ይችላል፣ እንሞክረው፣ ቢሳካ ባይሳካ ይሄዳል፣ ይጠይቃል አለ። ተስፋ ይታየዋል። ምክንያቱም ትልቅ ህልም አለው። ህልሙ ለእሱ ብቻ አይደለም። ያ ህልም ሲሳካ ታይቶታል። ምን ታይቶታል? ያ ህልም ሲሳካ ቤተሰቡ ሲቀየር ታይተዋል። ያ ህልም ሲሳካ የእናቱ ህይወት፣ የሚስቱ ህይወት፣ የልጆቹ ህይወት፣ የቤተሰቦቹ ህይወት በአገር ታይቶታል። በተለየ መንፈስ ስቲል 5 ሺህ ነው የሚያገኘው። መንፈሱ ግን 60 ሺህ ነው። ስለዚህ የሚያስበው 60 ሺህ ነው። የሚያምነው 60 ሺህ ነው። የሚሰራው ለ60 ውጭ ተቀይራል፣ አልተቀየረም? እንቅስቃሴው ተቀይሯል፣ አልተቀየረም? ይሄ ሰውዬ ቢመጣና ና አብረን እንስራ ቢልህ ትሰራለህ? ከእሱ ጋር መስራት ትፈልጋለህ? ይሄ ሰውዬ በቃ ሂዝ ሬዲ ያጓጓሃል። መስራቱ ያጓጓሃል። እዚህ ጋር ዩ ሬዲ አይደለ? ይሄ ሬዲነስ ቤት መሄድ አለበት። ቤት ስትሄድ እንደምትፈልገው ይሆናል? አሁንም ሊሆን ይችላል፣ ላይሆን ይችላል። ቤት ስትሄድ እንደምታስበው ሊሆን ይችላል። ነገሮች እንዳሰብካቸው ሊሆን ይችላሉ፣ ላይሆኑ ይችላሉ። ሊገጥሙ ይችላሉ፣ ላይገጥሙ ይችላሉ። ሲገጥሙ የምትጨምር ሳይገጥሙ የምትቀንስ ከሆነ የውጭው ዓለም መጫወቻ ነህ። የቆረጡ ሰዎች የሚደግፋቸው ይኑር አይኑር፣ ገንዘብ ይኑር አይኑር፣ ይሳካ አይሳካ፣ ለማሳካት የተነሱት ነገር ስለቆረጡ ስለሄዱ ነው ያሸነፉ። ቤት ወስደ ምንድን ነው የቆረጥኩ? ምን ነው የቆረጥኩ? ይሄ ነገር አሳካለሁ ብለህ መሄድ አለብህ። ስለዚህ እሱ ነው ሰውዬው። በቃ 60 ሺህ እንዴት እንደሚያገኘው አያውቅም። ለማግኘት ግን ቆርጠዋል። አሁን አብዛኛው ሰው ይሄ ማድረግ አይፈልግም። እንዴት ውይ አስቤ ላገኝ፣ በቃ አይሆንማ። ይህን ያክል እብድ ካልሆንክ አይሆንም። ማንኛውም ታምር የሰራ ሰው እብድ ያልተባለ አለ? ማርኮኒ ሬዲዮ ሰራለሁ አለ። እስር ቤት ከተቱት። እስር ቤት ብቻ ሳይሆን ሳይካትሪክ እስር ቤት መድኃኒት የሰጡ አደነዘዙ። ሬዲዮ ሰራለሁ ስላለ። ኒውተን ምን አለ? ፀሐይ አይደለችም በእኛ የምትዞረው እኛንም በፀሐይ የምንዞረው ሲል ሙሉ ህይወቱ በእስር ቤት ነው ያለፈው። ሞርስ ኮድ ሰራለሁ ያለ ሰውዬ ገደሉት። በእሳት ስንት ነው የተቃጠሉት? ሰው አዲስ ሀሳብ አይወድም። በቃ መጨነቅ፣ መደበር፣ መከፋት ምናምን መሸነፍ ከለመድክ እዚህ ጋር ሞቲቬሽን ሲሆን የስ እውነቱ እኮ ነው፣ እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ 11 ሰዓት ልነሳ ስትል ዝናብ ነው እባክህ፣ የክረምት ይለፍ። ተቃውሞ ከውጭ አይደለም መጀመሪያ የሚመጣው። ተቃውሞ መጀመሪያ የሚመጣው ከምን ነው? ከውስጥ። ሌላ ሰዎች እኮ የሚቃወሙ እኮ ጠልቶ እኮ አይደሉም። እነሱም ፓራዳይም አላቸው። እና አብረህ ስታማር ነው የምትውለው። ያለው በቃ ያለው ነው። ቤት ኪራይ ውድ ነው፣ የተለያየ ነገር ኑሮ ውድነት አለ በቃ አለ። እና አንዳንዶቹ ልብህ የሚሰብሩ ሊሆኑ ይችላሉ። አንዳንድ ፈተናዎች ዝም ብለው የሚሻገሩ አይደሉም፣ መፈናፈኛ የሌላቸው ናቸው። ሲመቱ የምር ነው የሚመቱ። የሚያፈርሱ ፈተናዎች ይመጣሉ እና አብዛኛው ሰው በነዛ የሚያፈርሱ ፈተናዎች ይፈርሳል። እዚህ ጋር ነው ያለ። የሚያፈርስ ፈተና እያለ ትበረታለህ ወይ? ተስፋ የሚያስቆርጥ ሁኔታ እያለ ተስፋህን ትይዛለህ ወይ? ይታያሃል ወይ? ስትሻገር ይታያሃል ወይ? ስታሸንፍ ይታያሃል ወይ? ስታድግ ይታያሃል ወይ ነው ፖይንቱ።